በዓለማችን ላይ ካሉ ውድ ነገሮች ሁሉ በላይ የሰው ልጅ ክብር ይልቃል። በተለይም አንዲት ሴት ለራሷ የምትሰጠው ግምት የህይወቷን አቅጣጫ የሚወስን ትልቁ ኮምፓስ ነው። ዛሬ የምንነጋገረው ርካሽ አትሁኚ በሚል ጠንከር ያለ ርዕስ ቢሆንም መልእክቱ ግን የጥላቻ ሳይሆን የጥልቅ ፍቅርና የራስን ማንነት የመፈለግ ጥሪ ነው። ብዙ ጊዜ ርካሽነትን ከቁስ ጋር እናያይዛለን። ነገር ግን እውነተኛው ርካሽነት የሚጀምረው ለራሳችን ያለን አመለካከት ወይም ለራሳችን የምንሰጠው ዋጋ አነስተኛ ሲሆን ነው። በዛሬው ቆይታችን አንዲት ሴት በስነ ልቦናዊ ተጽዕኖዎች፣ በማህበራዊ ጫናዎችና በግል ድክመቶች ምክንያት እንዴት ዋጋዋን አሳልፋ እንደምትሰጥና ያንን የተሰበረ ማንነቷን እንዴት መልሳ መገንባት እንደምትችል በዝርዝር እንመለከታለን። ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች፣ ዛሬ የምንነጋገረው ስላንቺ ነው። ስለ ውስጠኛው ማንነትሽ፣ ስለተሰበረው ድንበርሽና መልሰሽ ልታገኙ ስለሚገባሽ ክብርሽ። ርካሽ አትሁኚ ስልሽ ምናልባትም ቃሉ ሊከብድሽ ይችላል። ነገር ግን ዛሬ እውነቱን መነጋገር አለብን። በዚች ዓለም ላይ ውድ ሆኖ መገኘት ምርጫ ሳይሆን ግዴታ ነውና። ርካሽነት ማለት ልብስሽ ወይም የኪስሽ ገንዘብ አይደለም። ርካሽነት ማለት ለማይገባው ሰው የምትሰጪው ትርፍ ጊዜሽ ነው። ርካሽነት ማለት ላላከበረሽ ሰው የምታፈሽው ውድ እንባሽ ነው። ርካሽነት ማለት ዋጋሽን ዝቅ አድርገው ለሚገምቱ ሰዎች የምትሰጪው የእሽታ ምላሽሽ ነው። ዛሬ ላንቺ አዲስ ማንነትን ይዤ መጥቻለሁ። ለራስሽ ጊዜ ስጪ። ሻይሽን ይዘሽ ተቀመጪ። እስከ መጨረሻው አብረሽኝ ቆይ። ምክንያቱም ይህ ሰዓት ህይወትሽን ለሁለት የምትከፊበት ነው። ከዛሬ በፊት የነበረችው ተላላ ሴትና ከዛሬ በኋላ የምትወለደው አዲሷ ውድ ሴት። የሰው ልጅ ዋጋ የሚለካው በፈጣሪው ዘንድ በተሰጠው ክብር እንጂ በሰዎች እይታ አይደለም። ነገር ግን ብዙዎቻችን ያደግነው ሰዎች ምን ይሉኛል በሚል ፍርሃት ውስጥ ነው። የራሳችንን ደስታ መስዋዕት አድርገን ሌሎች ሰዎችን ለማስደሰት ስንሮጥ እንኖራለን። ይህ ሰውን ለማስደሰት መሞከር ወይም በሳይኮሎጂው ዓለም ፒፕል ፕሊዚንግ የሚባለው ባህሪ አንዲት ሴት ራሷን በገዛ እጇ ርካሽ የምታደርግበት የመጀመሪያው እርምጃ ነው። ራስሽን ለማስደሰት ከመሞከር ይልቅ ሌላውን ሰው ለማርካት ስትጥሪ ሰዎች ያንቺን መኖር እንደ ትልቅ ነገር ማየታቸውን ያቆማሉ። ይልቁንም እንደ አማራጭና እንደ ቀላል ነገር ይቆጥሩሻል። ርካሽ አትሁኚ ስልሽ ትዕቢተኛ ሁኚ ማለቴ ሳይሆን ማንም ሰው በፈለገ ጊዜ የሚያገኝሽ፣ በፈለገ ጊዜ ሊጥልሽና በፈለገ ጊዜ ሊረግጥሽ የማይችል ጠንካራ ስብዕና ይኑርሽ ማለቴ ነው። የውስጥ ዋጋሽን የምታውቂው አንቺው ራስሽ ነሽ። አንቺ ለራስሽ የሰጠሽው ዋጋ ነው ሌሎች ሰዎች አንቺን እንዴት ማስተናገድ እንዳለባቸው ትምህርት የሚሰጣቸው። ስለዚህ መጀመሪያ ራስሽን በመውደድና በማክበር ለዓለም የምታሳዩን ዋጋሽን ወስኚ። አሁን ደግሞ አንዲት ሴት ርካሽ በሆነ ሁኔታ ውስጥ የምትገኘው ለምን እንደሆነ ሳይኮሎጂው ምን እንደሚል እንመልከት። አንደኛው ተቀባይነትን የማግኘት ፍላጎት ወይም the need for validation ነው። የብዙዎቻችን አስተዳደግ ሌላውን ሰው ደስ ካላሰኘን ዋጋ እንደሌለን እየተነገረን ያደግነው። ይህ ሰውን ለማስደሰት መሮጥ በሰዎች አይን ውስጥ ቦታ ለመፈለግ ስንል ማንነታችንን እንድንሸጥ ያደርገናል። ሁለተኛው ደግሞ ዝቅተኛ በራስ መተማመን ነው። ውስጣችን ባዶ ሲሆን ያንን ባዶነት በሌላ ሰው ትኩረት ለመሙላት እንሞክራለን። ያ ትኩረትን የማግኘት ፍላጎት ብዙ ጊዜ ውድ ዋጋ ያስከፍለናል። ሌላኛውና ሶስተኛው ፍርሃት ነው። ብቸኝነትን መፍራት፣ መተውን መፍራት። እነዚህ ፍርሃቶች የማይገባን ቦታ ላይ እንድንቆይ ያስገድዱናል። በጣም የሚገርመው ነገር ብዙ ሴቶች ትልቁን ንቀት የሚያስተናግዱት በፍቅር ስም በሚመጡ ግንኙነቶች ውስጥ ነው። ፍቅር መስጠት ነው ይባላል። ነገር ግን ማንነትን አሳልፎ መስጠት ፍቅር ሳይሆን ባርነት ነው። አንድን ወንድ ለማስደሰት ስትይ ብቻ የምትኖሪ፣ እሱ ሲደውል ብቻ የምትነሺ፣ እሱ ሲመቸው ብቻ የምትታወሺ ከሆንሽ አንቺ በዛ ግንኙነት ውስጥ ያለሽው እንደ ውድ አጋር ሳይሆን እንደ ተለዋጭ ዕቃ ነው። ርካሽ አትሁኚ ማለት በፍቅር ግንኙነት ውስጥ ለሚደረግ ማንኛውንም አይነት ክብረ ነክ ትሪትመንት ቦታ አትስጪ ማለት ነው። ላላከበረች ሰው የምታፈሻት እያንዳንዷ እንባ፣ ለናቀች ሰው የምትሰጫት እያንዳንዷ ሰከንድ ዋጋሽን ዝቅ ያደርገዋል። እዚህ ጋር ልብ ልትይ የሚገባሽ እሱ ሲፈልግሽ ብቻ የምትገኚ፣ እሱ ሲደውል ብቻ ደስ የሚልሽ፣ ሌላውን ሰዓትሽን ግን በጭንቀት የምትጠባበቂ ከሆንሽ አንቺ ሴት ወይ ዋጋሽን ረስተሽዋል ወይ ደግሞ ዋጋሽን አሳልፈሽ ሰጥተሻል። ውድ ሴት የራሷ ህይወት፣ የራሷ ስራና የራሷ ደስታ አላት። እሱ የደስታሽ ምንጭ ሳይሆን ተጨማሪ ደስታሽ ሊሆን ይገባል።
ሌላው መለመን አቁሚ የሚለው ሐሳብ ነው። ፍቅር አይለመንም፣ ትኩረት አይለመንም፣ ክብርም አይለመንም። የሚለመን ነገር ሁሉ ርካሽ ነው። የሚገባሽ ከሆነ በክብር ተቀበይ፣ ካልተሰጠሽ ደግሞ ዞር ብሎ መሄድን ልመጂ። ዝምታሽ ኃይልሽ እንደሆነ አትዘንጊ። በወሬና በጭቅጭቅ ሰውን ለማሳመን አትሞክሪ። ውድ ሴት ክብሯ ሲነካ የምትሰጠው ትልቁ ምላሽ ዝምታና ርቆ መሄድ ነው። ወንዶችም ሆኑ ሌሎች ሰዎች የሚፈልጓትና የሚያከብሯት ሴት የራሷ ሕይወት፣ የራሷ ዓላማና እምቢ ማለት አቅም ያላትን ሴት ነው። በአድናቆት ቃላት ጋጋታ ብቻ የምትቀልጥ ሴት በቀላሉ ትታለላለች። በጥቃቅን ትኩረቶች አትማረኪ። እውነተኛ ውድነት የሚመጣው ከቃላት በላይ በድርጊት ለሚገለጽ ክብር ዋጋ ከመስጠት ነው። በፍቅር ስም የሚመጣብሽን ማንኛውንም አይነት ክብረ ነክ ስነ ልቦናዊ ጥቃት በድፍረት መቋቋም ስትጀምሪ ያኔ እውነተኛዋን ውድ ሴት በውስጥሽ ታገኛታለሽ። አይሆንም የማለት ጥበብን አዳብሪ። የማይመችሽን ነገር አይ ማለት ካልቻልሽ የራስሽ የሆነ ድንበር የለሽም ማለት ነው። ድንበር የሌለው መሬት ደግሞ የፈለገው ሰው ይረግጠዋል። አንቺ የምትናገሪው ቃልና የምትዩባቸው ሰዎች ዋጋሽን ይወስኑታል። ሚስጥርሽን ጠብቂ። ሕይወትሽ እንደተከፈተ መጽሐፍ ለሁሉም ሰው ግልጽ መሆን የለበትም። ስለ ስቃይሽ፣ ስለ ድክመትሽና ስለ ስኬትሽ ለማን እንደምታወሪ ምረጪ። ብዙ ባወራሽ ቁጥር በሰዎች ዘንድ የመናቅ ዕድልሽ ሰፊ ይሆናል። አሉባልታና ወሬ ውስጥ አትግቢ። በሰው ሕይወት ውስጥ የምትገባ ሴት የራሷ ሕይወት ባዶ መሆኑን እያሳየሽ ነው። ውድ ሴት ስለ ዓላማዋ፣ ስለ ሐሳቧና ስለ እድገቷ እንጂ ስለ ሌላ ሰው አታወራም። አቋም ይኑርሽ። በሰው ሐሳብ የምትነዳ ዛሬ ይሄ ነገ ሌላ የሚሏት ሴት ክብሯ ዝቅ ያለ ነውና የራስሽ የሆነ እምነትና መርህ ይኑርሽ። በአሁኑ ዘመን የቴክኖሎጂ እድገት ሴቶችን ለትልቅ ርካሽነት አጋልጧል። በማህበራዊ ሚዲያ ላይ የሚታየው የላይክና የፎሎወር ብዛት የራስን ዋጋ መለኪያ ሆኗል። ብዙ ሴቶች ትኩረት ለማግኘት ሲሉ ብቻ የማይገባቸውን አለባበስ ይለብሳሉ፣ የማይገባቸውን ቃላት ይናገራሉ፣ እናም ማንነታቸውን ለገበያ ያቀርባሉ። ይህ ግን ትልቅ ስህተት ነው። ምክንያቱም በሰውነት ውበትሽ ብቻ የምታገኙ ትኩረት ልክ እንደ ሻማ በፍጥነት የሚጠፋና ዘላቂ ክብር የማይሰጥ ነው። ርካሽ አቱኝ ስልሽ ውበትሽን ለንግድ አታዊ፣ ማንነትሽን ለሰው እይታ ብለሽ አትለውጪ ማለቴ ነው። እውነተኛ ውበት ያለው በአስተሳሰብሽ፣ በንግግር ስርዓትሽ እና በውስጣዊ ጥንካሬሽ ውስጥ ነው። ሰዎች ስላንቺ የሚሰጡት አስተያየት ያንቺን ማንነት እንዲወስን አትፍቀጂ። ጊዜሽን እንዴት ነው የምታሳልፊው? ይሄ ጥያቄ የርካሽነትሽ ወይም የውድነትሽ ዋጋ መለኪያ ነው። ለከንቱ ወሬ፣ የሰው ስም ለማጥፋትና ለማይረቡ ስብሰባዎች የምትገኝ ሴት ዋጋዋ ዝቅ ያለ ነው። ውድ ሴት የራሷ ስራ አላት፣ የራሷ ዓላማ አላት፣ የምትተጋበት ትልቅ ራዕይ አላት። ጊዜሽን ለማንም ብለሽ አትስጪ። ሰዎች በፈለጉት ሰዓት ሁሉ የሚያገኙሽ ከሆንሽ ላንቺ ያላቸው ናፍቆትና አክብሮት ይቀንሳል። ርካሽ አቱኝ ማለት ለጊዜሽ ስስታም ሁኚ ማለት ነው። ትርፍ ጊዜሽን ራስሽን ለማሳደግ፣ እውቀትሽን ለማስፋትና ለወደፊት ህይወትሽ መሰረት ለመጣል ተጠቀሚበት። ሌላኛው ጠንካራ አእምሮን መገንባት አለብሽ። ራስን ማስተማር፣ አዳዲስ ክህሎቶችን መልመድና አእምሮን ማደስ። እውቀት ያላት ሴት በራሷ ትተማመናለች። በራሷ የምትተማመን ሴት ደግሞ ለማንም አትንበረከክም። ውድ እህቴ፣ እስካሁን ድረስ ያወራናቸው ነጥቦች ሁሉ ወደ አንድ ትልቅ እውነት ይመራሉ። እሱም አንቺ ውድ ነሽ የሚለው ነው። ይህን ዋጋሽን ግን ማንም መጥቶ አይሰጥሽም። ይህ ዋጋ በየቀኑ በምትወስኚው ውሳኔ፣ በምትጓዡ መንገድና በምትመርጫቸው ጓደኞችሽ የሚገነባ ነው። ርካሽ አቱኝ ስልሽ ዛሬ ካለሽበት ዝቅተኛ ስሜት ውጪ። ዛሬ ካለሽበት አላስፈላጊ ግንኙነት ውጪ። ዛሬ ካለሽበት የሰዎች ጥገኝነት ውጪ ማለቴ ነው። ራስሽን አክብሪ። ራስሽን ስታከብሪ፣ ራስሽን ስትወጂና ለራስሽ ስትቆሚ መላው አጽናፈ ዓለም አንቺን ለማገልገል ይነሳል። ማንም ሰው እንዲረግጥሽ፣ እንዲንቅሽ ወይም እንዲያቃልልሽ አትፍቀጂ። አንቺ የንግስትነት ዘር አለሽ። ያንን ዘርሽን በክብር ጠብቂው። ዛሬ ይህንን ቪዲዮ ስትጨርሺ አዲስ ሴት ሆነሽ ተነሺ። መስታወት ፊት ቁሚና ለራስሽ ቃል ግቢ። ከዛሬ ጀምሮ ለራሴ ክብር እሰጣለሁ፣ ጊዜን አልሸጥም፣ ማንነቴን አላረክስም በይ። ያኔ እውነተኛው ለውጥ ይጀምራል። ውድ እህቴ፣ ዛሬ ይህንን የምነግርሽ ሕይወትሽን እንድትመረምሪ ነው። አንቺ የተፈጠርሽው ለታላቅ ዓላማ ነው። ክብርሽን፣ ጊዜሽንና ፍቅርሽን ለማይመጥኑሽ ሰዎች አትስጪ። ርካሽ አቱኝ ማለት ለራስሽ ክብር ስጪ ማለት ነው። ራስሽን ስታከብሪ ዓለም እንድታከብርሽ ትገደዳለች። የዛሬው ቪዲዮ ሕይወትሽን እንደሚቀይረው አምናለሁ። ሐሳብሽን በኮመንት አጋሪኝ። ሌሎች እህቶችሽም ይሄ መልእክት እንዲደርሳቸው ሼር አድርጊላቸው። ሁልጊዜም አስታውሺ፣ አንቺ ውድ ነሽ። ሰላም ቆይልኝ።